እግዚአብሔር ሆይ መከራው ሰልችቶናል፣ መቼ ትመጣለህ? ስደት ሰልችቶናል፣ መቼ ትመጣለህ? ሞት ሰልችቶናል፣ መቼ ትመጣለህ? በገዳይ መካከል ማምለጫችን ነህ መድኃኔዓለም። በማያኖሩ ሰዎች መካከል መኖሪያችን ነህ መድኃኔዓለም። መቼ ትመጣለህ? ወደ ቤታችን እየተበጠበጠ ነው። ሰላማችን ደፍርሷል። ቋንቋችን ተደበላልቋል። ባል ሚስቱን አይሰማም፣ ሚስት ባሏን አታዳምጠውም። ልጆች ወላጆቻቸውን አይታዘዙም። መድኃኔዓለም መቼ ትመጣለህ? ልባችሁን ሊጠርግ መድኃኔዓለም እንደሚመጣ ተስፋ አድርጉ። ይመጣል እግዚአብሔር በተዘጋው ነገራችሁ። የደፈረሰው ሰላማችሁን ሊያጠራላችሁ መድኃኔዓለም ይመጣል። በምህረትና በይቅርታው አደባባይ እድሜ ለንስሐ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊት ጥላ በአባቶቻችን እግር ስር ያስቀመጠን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሌሊቱን ያሳለፈላችሁ ያነጋላችሁ እግዚአብሔር ነው። ክብር ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑ። መከራን በስላሴ አልፋችኋል፣ አመስግኑ። ጉስቁልናን የሚለውጥ የድሆች አባት መድኃኔዓለም፣ ጎኑ ባዶ ለሆነው ጽኑ ረዳቱ መድኃኔዓለም፣ በራሱ የሞተ ባንተ የሚድንብህ መድኃኔዓለም፣ እልልታ ከቤቱ ለራቀው ዝማሬው መድኃኔዓለም፣ የሚሸፍን እውነት ያለህ ከባት ያበሳ መድኃኔዓለም፣ ሸክም ለተጫነው ቅለቱ እረፍቱ መድኃኔዓለም፣ ማዕበል ላስጨነቀው ወደቡ መድኃኔዓለም፣ ትልቅነትህ ኩራት የሌለበት መድኃኔዓለም፣ ፈቃድህ ሁሉን የሚገዛ መድኃኔዓለም፣ የኑሮ ጩኸት ሲያስጨንቀን ጸጥታችን መድኃኔዓለም፣ ለተመረዘች ነፍሳችን መድኃኒት፣ ለፈረሱ ቅጥሮቻችንም ሙላት መድኃኔዓለም፣ የቤታችን ሁሉ ደስታ ነህ፣ እስትንፋሳችን ነህ፣ ህልውናችን ነህ፣ መኖሪያችን ነህ፣ ጌጣችን ነህ፣ ክብራችን ነህ፣ ሁሉ ነገራችን ነህ። እናመሰግናለን። ክብር ምስጋና ለድንግል ማርያም ልጅ ለመድኃኔዓለም ይሁን። የሁል ጊዜ ቅዱስ የማይሳሳት እግዚአብሔር ስንሳሳት ያረመን ስንጠፋ የፈለገን ከሰማይ ሀገር ወርዶ የፈለገን ባገኘን ጊዜ ደቅሲዮስ እንደነገረን በትከሻው የተሸከመን ቸር እረኛችን አማኑኤል እንደ ሰው አይደለም፣ እንደሱ አለን። ክብር ምስጋና ለስሙ ይሁን። እናንተ ቻይና የሰራላችሁ እስቲ በደንብ አድርጋችሁ እግዚአብሔርን አመስግኑ። ይሄ ሁሉ እጅ ቻይና ነው የሰራው ማለት ነው። አሁን ይሄ ሁሉ እጅ ቻይና ነው የሰራልን ስትሉን ያጨበጨባችሁት አይደል? ይሄ ቦዲስ ፕሬዘንት የሚባል ነገር አለ። እዚህ አካላችሁ እዚህ ተቀምጦ እናንተ ደግሞ ተወስዳችኋል። ስላሴ እጅ የሰጣችሁ ወደ ሰማይ አንሱ። እኔ ቻይና እጅ የሰራለት እዚህ ውስጥ የለም። ይሄ እጅ እግዚአብሔር ነው። ባናመሰግነው አኮማትሮ ያስቀረዋል። እንደተዘረጋም ማስቀረት እንደታጠፈም ማስቀረት ይችላል አይችልም? ማን ይመሰገናል? አቤት ለአዝማሪ ሲጨበጨበል ከፍ አድርጎ ለስላሴ አመስግኑት እግዚአብሔርን። እድሜ ለሰጣችሁ ለእግዚአብሔር ምስጋና ይሁንለት። በሕይወት ለጠበቃችሁ ለእግዚአብሔር ምስጋና ይሁንለት። እንዲህ ላለ ክብር ላሰባሰበን ለእግዚአብሔር ምስጋና ይሁንለት። በመቅደሱ ለሰበሰበን ለእግዚአብሔር ምስጋና ይሁንለት። እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን ድንግል ማርያም በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች
የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ የክብር ክብር ያጎናጸፋት ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን የክፉ ቀናችን ኪዳነ ምሕረት ባለቀስን ጊዜ ልባችንን የጠረገችልን በሐዘናችን ያጽናናችን ሰው ባጣን ጊዜ በሰው ናፍቆት በተሰቃየን ጊዜ በታመምን ጊዜ አልጋን ጥፋ ያስታመመችን የመድኃኒት እናት ድንግል ማርያም የሁሉ ነገራችን ናት። የክፉ ቀናችን ሲያመስግኗት ኪዳነ ምሕረትን መከራውን በሱ ያለፋችሁ ልባችሁ በድንግል ማርያም የታበሰላችሁ አመስግኗት። ከጭንቅ የወጣችሁ እስራት የተፈታላችሁ አመስግኗት ድንግል ማርያምን። ቋጠሮ የተፈታላችሁ አመስግኗት። በለቅሶ ሸለቆ ላሉ ድንግል ማርያም መፍትሄዋ ናት። አመስግኗት ድንግል ማርያምን፣ ይገባታል። እጅግ የተወደዱና የተከበሩ አባታችን መልአከ ኃይል መምህር አቤል አድማሱ የዚህ ታላቅ ጥንታዊ ታሪካዊ ካቴድራል ዋና አስተዳዳሪ የዚህ ታላቅ ሕዝብ ጠባቂ የሁላችን አባት ክቡራን የምትሆኑ መምህራን ወንጌል ሊቃውንተ ቤተ ክርስቲያን በየማዕረጋችሁ የተወደዳችሁ የባህር ዳር ማህበረ ምእመናን ሁላችሁ ይሄ ድምጽ የሚሰማችሁ እንደምን አደራችሁ? እንደምን አደራችሁ? አላደራችሁም? እንደምን አደራችሁ? ድምጻችሁ ከፍ ይበል። እንደምን አደራችሁ? አንዳንድ ሰነፍ ሴቶች ጠዋት ሲጠየቁ እናቶቼ እንዳታኮርፉ ምን አዳር አለ ብለሽ ነው ሲቆረጥበኝ ሲፈልጠኝ አደረ ይላሉ። የትኛውንም ሕመም ብናሳልፍ በየትኛውም መከራ ውስጥ ብናልፍ ሌሊቱን ለሞት አላደረገብን ማን የተመሰገነ ይሁን። አባቶቼ እንደምን አደራችሁ? እናቶቼ እንደምን አደራችሁ? ብዙ የማያኖሩ ምቀኞች አሉ፣ ግን አለን ማን ስለጠበቀን መኖራችንን የማይፈልጉ መውጣት መግባታችንን የማይፈልጉ ጠልፎ የሚጥል ድንጋይ በመንገዳችን ላይ የሚያኖሩ ብዙ ሰዎች አሉ፣ ግን የምንኖረው ማስላለ ነው። እስቲ ልጅ ስላለ አለን በሏ ድንግል ማርያምን። መድኃኔዓለም ስላለ ነው የምንኖረው፣ ማንም ስላለን አይደለም። ዘመድ ስላለን አይደለም። ቤት ስላለን አይደለም። ደሞዝ ስላለን አይደለም። ደህና ቤተሰብም ስላለን አይደለም። የምንኖረው የሚያኖር አምላክ ስላለን ነው። እንዲህ ተብሎ ተጽፏላ መኖሪያ የዘላለም አምላክ እግዚአብሔር ነው ተብሏል። የዘላለም አምላክ እግዚአብሔር ያኖረናል። የዘላለም አምላክ በሉ እስቲ። የዘላለም አምላክ እግዚአብሔር መኖሪያችን ነው። እንደ እግዚአብሔር በጎ ፈቃድ በመዝሙር 101 በቅንፍ 102 ቁጥር 2 ላይ ማይዜ ትመጽእ ሀቤ ወደ እኔ መቼ ትመጣለህ የሚል ቃል ይዘን አብረን እንቆያለን። እስቲ ወደ እኔ በሉ። ወደ እኔ አይሰማም። እስቲ ወንዶች ብቻ ከፍ አድርጋችሁ ወደ እኔ በሉ። ወደ እኔ መቼ ትመጣለህ? እናቶቼ ቀጥሉ። ወደ እኔ በሉ። አይሰማም። መቼ ትመጣለህ? እስቲ ሁላችን ወደ እኛ መቼ ትመጣለህ? ይምጣና መድኃኔዓለም ሁሉን ደህና ያድርግልን። ይምጣና መድኃኔዓለም ሀገራችንን ሰላም ያድርግልን። ይምጣና መድኃኔዓለም የተለያዩትን አንድ ያድርግልን። መድኃኔዓለም የተገነባብንን የክፋት ግንብ ያፍርስልን። የዘረኝነትና የጥላቻን አጥር ያፍርስልን። የልዩነትን አጥር መድኃኔዓለም ይናድልን። እንደ ቀድሟችን ሰላም ሊያደርገን መድኃኔዓለም ሰላማችን ይምጣልን። እንደ ቀድሟችን በፍቅር ገመድ ላይ አስረን አማኑኤል ይምጣልን። በአንድነታችን ላይ አመድ የሚበትኑብንን እንዳንደማመጥ ቋንቋችንን የሚደበላልቁብንን ደግሞ ያስታክስልን። አሜን በሉ እንጂ አባቶቻችን ያቆዩአትን ኢትዮጵያን እንድንጠብቃት መንፈስ ቅዱስ ሁላችንም ይርዳ። ኢትዮጵያውያኖች ደስ ይበላችሁ። እግዚአብሔር ስላለ ብቻ ደስታችን እሱ ነው። እሱ ስላለን ብቻ አሁን የምናዝንባቸው ነገሮች የምናለቅስባቸው ነገሮች አሉ። ክርስቲያን ተስፋ የሚያደርገው እግዚአብሔርን ስለሆነ በመጠበቂያችን ላይ ሆነን እንዲህ እንለዋለን። እግዚአብሔር ሆይ መከራው ሰልችቶናል፣ መቼ ትመጣለህ? ስደት ሰልችቶናል፣ መቼ ትመጣለህ? ሞት ሰልችቶናል፣ መቼ ትመጣለህ? በገዳይ መካከል ማምለጫችን ነህ መድኃኔዓለም። በማያኖሩ ሰዎች መካከል መኖሪያችን ነህ መድኃኔዓለም። መቼ ትመጣለህ ወደኛ? አንተ ካልመጣህ ለቅሶ ይቀጥላል። አንተ ካልመጣህ ችግሩ ይቀጥላል፣ ረሃብ ይቀጥላል። ስለዚህ መድኃኔዓለም ዋስትናችን አንተ ነህ። አንተ ስላለህ ነው ወጥተን የምንገባው።
አንተ ስላለ ነው ተኝተን የምንነሳው። አይናችንን የማያስከድኑ በዙሪያችን ያሉትን ካሰብናቸውማ አይናችሁን መጨፈን ይከብዳችኋል፣ አይናችሁን መክደን ያቀታችኋል። ግን አይናችንን የምንከድነው አንተን አምነን ነው። ስለዚህ መድኃኔዓለም መቼ ትመጣለህ? ቤታችን እየተበጠበጠ ነው። ሰላማችን ደፍርሷል። ቋንቋችን ተደበላልቋል። ባል ሚስቱን አይሰማም፣ ሚስት ባሏን አታዳምጠውም። ልጆች ወላጆቻቸውን አይታዘዙም። መድኃኔዓለም መቼ ትመጣለህ? ጉስቁልናችንን ልታርቅ መቼ ትመጣለህ? ከህመማችን ልትፈውሰን መድኃኒታችን መቼ ትመጣለህ? ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። ማይዜ ትመጽሐቤ ወደ እኔ መቼ ትመጣለህ አለው። ወደ እኔ መቼ ትመጣለህ? አዎ ምእመናን በብዙ ለቅሶ ውስጥ ነው ያለነው። እንባችሁን ሊጠርግ መድኃኔዓለም እንደሚመጣ ተስፋ አድርጉ። ይመጣል እግዚአብሔር በተዘጋው ነገራችሁ። የደፈረሰው ሰላማችሁን ሊያጠራላችሁ መድኃኔዓለም ይመጣል። ቅዱስ ዳዊት ነገዱ ትውልዱ ከነገደ ይሁዳ እንደሆነ በሐዋርያት ሥራ ምዕራፍ 13 ላይ ተጽፏል። ዳዊት ማለት ሕሩይ ማለት ነው፣ የተመረጠ ማለት ነው። ምን ማለት ነው? እስቲ የተመረጠ በሉ። እግዚአብሔር የተናቁትን ያስታውሳል፣ ያከብራል። የተረሱትን እግዚአብሔር ያስታውሳል። በእናትና በአባቱ ቤት መኖሩ እንኳን የተረሳው ከእናትና ከአባቱ ቤት ከቁጥር የጎደለው ዳዊት እግዚአብሔር ለንግስና ቀባው። ብላቴናነቱን ሳያይ ታናሽነቱን ሳይንቅ እግዚአብሔር እስራኤልን ለሁለተኛ ጊዜ ከሳኦል በኋላ እንዲመራ እንዲያስተዳድር በንግስና የቀባው የመረጠው ታላቅ እግዚአብሔር እንደራሴ ቅዱስ ዳዊት ነው። ይገርማቸዋል። አባቱ እሴይ እናቱ ሁብሊ ይባላሉ። የቅዱስ ዳዊት እናት እጅግ መልከ መልካምና ቆንጆ እንደነበረች መጽሐፍ ይናገራል። ታዲያ የቅዱስ ዳዊት እናት መልኳን አይቶ አንድ ሰው በሐጸ ዝሙት ተነደፈ። አንዳንድ ጊዜ የሰው ትዳር ላይ የሚያንዣብቡ ሰዎች አሉ። የሰው በር ላይ የሰው ትዳር ውስጥ ገብተው የሚያንጎዳጉዱ ሰዎች አሉ። በሰው ቤት ዘው የሚሉ በሰው ቤት ገብተው ፓርቲሽን የሚያካፍሉ ሰዎች አሉ። እንዲህ አይነት ስራ የምትሰሩ ካላችሁ ራስ አደብ ግዙ። ልንጠነቀቅ ይገባናል። እግዚአብሔር የገመደውን ገመድ ለመቁረጥ ለሰርጋቸው የተከላችሁትን ድንኳን ገብታችሁ ለመንቀል የምትሯሯጡ ሰዎች እረፍት ብታደርጉ ብታርፉ ይሻላል። ወገኖቼ የሰው ሚስት ተመኘ፣ የሱ ያልሆነችዋን ተመኘ። መልኳን እያየ መውጫ መግቢያዋ ላይ እየጠበቀ መልኳን ውበቷን ያደንቅላታል። ታውቃላችሁ ሴቶች ውበታቸው ከተነገረላቸው የዛን ቀን በኋላ መስታወት ፊት እንደሚውሉ ታውቃላችሁ። ውበቷ የምታውቅ ሴት ልጅ በተፈጥሯ የራሷን ውበት ታውቀዋለች። ከተነገራት ግን መስታወት ፊት ነው የምትውለው። እና ሁብሊ ልቧ ሸፍቷል። በየቀኑ ውበቷን የሚነግራት ባሏ ሳይሆን ይሄ ሰው ነው፣ የወደዳት ሰው፣ ያፈቀራት ሰው። ወገኖቼ የወደዱን ጠልተውናል እኮ፣ ያፈቀሩን ከርተውናል እኮ፣ የሳሙን ነክሰውናል እኮ፣ ተስፋ የሰጡን እኮ ዛሬ የሉም አጠገባችን። አስደግፈውን ትተውን ሄደዋል። መድኃኔዓለም ከወደደ አይጠላም። መድኃኔዓለም ካፈቀረ አይከዳም፣ ከሳምም አይነክስም። ወረታ ያውቅማ መድኃኔዓለም። እና ይሄ ሰው ለጊዜው ውበቷን አደነቀላት፣ ልቧ ሸፈተ። ያውቋል፣ አንድ ነገር ተረድቷል። በልቧ ከጅለዋለች፣ ፈልገዋለች። እፈትናለሁ ብሎ ፈተና ሊፈትን ሄደ ይላል። እናንተ በትዳራችሁ የምትፈተኑ ፈተናውን ለማለፍ ተፈተኑ። እየሰማችሁኝ ነው? አው ባሎች ያገባችሁ ሚስታችሁ ይበቃል። በእሲዮ በእሲ ታዶ አካል ምንቱ ይላል ቅዱስ ጳውሎስ። አው አንድ አዳም ለአንድ ሔዋን የተሰጠው። ከዚህም ከዛም እንደ ብፌ እንጀራ እየዞራችሁ የምትቃርሙት ሕይወት የለም። ያማረ ፍሬ ሁሉ አይበላም። ከማየት ያለፈ ቅብጠት እጅን ለሞት እንደመስጠት ይቆጠራል። እና የተወደዳችሁ ክርስቲያኖች ሩቅ አገር የሄደ መስሎ መንገድ ሄጃለሁ፣ ስንቅ ያዥልኝ፣ ስንቅ ባገልግል እንጀራ ያዥልኝ፣ በኮዳ ውሃ ቋጥሪልኝ ብሎ ተሰናብቷት የሄደ መስሎ ከበር ላይ ተደበቀ። ያ የተለመደ ሰው ይመጣ ይሆን ወደ ቤቴ ብሎ ሊያይደው። ፈተና ከባድ ነው ወገኖች። ተፈተነ ትዳር እና ያ ሰው ኢንፎርሜሽን የለውም እና ይመጣል ብሎ ጠበቀ። ማንም ሰው ወደ ቤቱ አልመጣም። ክንብንቡን በራሱ ላይ ደፍቶ በጨለማ ያንን ሰው መስሎ ተደብቆ ከሷ ጋር አደረ። የዛን ቀን ዳዊት ተጸነሰ። በመዝሙር 50 ላይ ዳዊት ስለራሱ ተናገረ፣ በአመፃ ተጸነስኩ እያለ። ዳዊት እንዲህ አይነት ሰው ነው። ዳዊት
መኖሩ እንኳን ያልታወቀ ከቁጥር የጎደለ ሰው ነበረ። እግዚአብሔር ግን አስታወሰው። ዛሬ ከሰፈራችን ከዓይናችን የራቁ ብዙ ሰዎች አሉ። ወይዘሮ ገሌ የት ሄዳ ይሆን እያሉ የሚጠይቁ ግን በአልጋ ከወደቁ ዘመናት ያስቆጠሩ ከእድርና ከቤተ ክርስቲያን ከማህበራዊ ሕይወት የተገለሉ ሕመም ጸንቶባቸው ደዌ ጸንቶባቸው መጋረጃ የተጋረደባቸው ብዙ ሰዎችን እናውቃለን። የተናቁትን ማክበር እግዚአብሔር ያውቅበታል። የወደቁትን ማንሳት እግዚአብሔር ያውቅበታል። የታመሙትን መፈወስ እግዚአብሔር ያውቅበታል። ዳዊት ወደ እኔ መቼ ትመጣለህ? ወደ እኔ መቼ ትመጣለህ? እንቅልፍ የነሱ ጠላቶች በዙሪያ ያሉ መቼ ትመጣለህ? እንቅልፍ የነሱ ከውስጥም ከውጭም ውጫዊም ውስጣዊም ፍርሃት ዳዊት ነበረበት። ዳዊት በአንድ ወቅት የነበረበት ፍርሃት ውስጣዊም ውጫዊም፣ ከውስጥ የነበሩ ጠላቶቹን ያስፈሩታል፣ ከውጭ የነበሩም ጠላቶቹን እንደፈራ ቅዱስ መጽሐፍ ይነግረናል። ዳዊት መፍራት ብቻ ሳይሆን የፍርሃቱን ዋስትና ፍርሃቱን በራሱ ሲገፍ እንዲህ ብሎ ይመክረናል። እዛ በፊት ምዕመናን ፈርታችሁ ታውቃላችሁ? ንገሩኝ፣ ግዴላችሁ እስቲ ፈርቶ የሚያውቅ አሁን ፈሪ ላለመባል ነው እንጂ ፈርተን እናውቃለን። እሺ እግዚአብሔር ይስጥልኝ ደውና አንድ ሰው አነሱልኝ። ፈርተን እናውቃለን አናውቅም? ተው ጊዜውን ሁኔታውን አልጠይቃችሁም። ፈርተን እናውቃለን አናውቅም? አንዳንድ ጊዜ የገዛ ጥላችን አያስፈራል? እየተራመድን ሰው የሚከተለን እየመሰለን አንፈራ? እንፈራለን። አንዳንድ ጊዜ ለዚህ ፍርሃታችን እንዲህ እናደርጋለን። ይኸውላችሁ ወደሚያማክሩ ሰዎች የተሻሉ ብለን ወደምናስባቸው ሰዎች እንሄዳለን። ከኛ ወደሚበልጡ ወደ መምህረ ንስሐችን ሊሆን ይችላል፣ ወደ ወንጌል ሰባኪያን ሊሆን ይችላል፣ ወደ እናቱ፣ ወደ አባቱ፣ ወደ ወንድም፣ ወደ እህቱ የተለያየ ሰው ይሄዳል። ግን ፍርሃታችሁ አይገፈፍላችሁም። ቅዱስ ዳዊት በመዝሙር 56 ቁጥር 3 እና 4 ላይ እንዲህ ብሎ ተናገረ። እምነቴን ባንተ ላይ አደርጋለሁ አለ። ሰው እምነቱን በእግዚአብሔር ላይ ካላደረገ ይፈራል። ሰማችሁኝ አይደል? እምነቱን በማን ላይ ካላደረገ ይወረውራሉ፣ አይመታም። ለምን ይመስላችኋል? እምነታችሁ ላይ ነው ማለት ነው። የተወረወረው የማይመታችሁ ኃይለኞች ስለሆናችሁ አይደለም፣ ወይም ደግሞ የማያስመታም ጥበብ ስላላችሁ አይደለም። የወረወሩ ሰዎች ያልመቷችሁ ኃይለኛው እግዚአብሔር በደሙ ስለሸፈናችሁ ነው። አለቀ። የሰማችሁ ነው። ልጆቹን አያስነካማ እግዚአብሔር። ይታገሉናል፣ አይጥሉንም። ይወረውራሉ፣ በቃ አያገኘንም። የሚወረወረውን ጦር እያጠፈ ይመልሳል። የጠላትን ቀስት እየሰበረ እግዚአብሔር ይመልሳል። ከምናውቀውም ከማናውቀውም ያስመልጠናል። እና ይገርማል። ዳዊት እምነቴን ባንተ ላይ አደርጋለሁ። እስቲ እናንተ ከኔ ጋር በሉ፣ እምነቴን በሉ፣ ባንተ ላይ አደርጋለሁ። በእግዚአብሔር ታምኛለሁና በሉ፣ በእግዚአብሔር ታምኛለሁና። ድገሙ፣ በእግዚአብሔር ታምኛለሁና አልፈራም። በማን ታምነናልና? እማንፈራው ማንን ስለተማመንን ነው? ደህና ባለስልጣን ስላለን ነው? ዘመድ ስላለን ነው? ገንዘብ ስላለን ነው? ምን ስላለን ነው? እግዚአብሔር ስላለን። ክብረ ምስጋና ለመድኃኔዓለም። እሱ ስላለን አንፈራም። እምነቴን ባንተ አደርጋለሁ፣ በእግዚአብሔር ታምኛለሁና ምን አልል አልፈራም። ለዚህ እኮ ኤርምያስ ምንድነው ያለው? እኔ ካንተ ጋር ነኝና አትፍራ ብሎታል። ምዕመናን እኔ ካንተ ጋር ነኝና ምን አትበል አትፍራ። ንጉሥ ሳኦል ዳዊት ባገኘው ክብር ፈርቶት ነበር። አያችሁ፣ ሳኦል ንጉሥ ነው። እግዚአብሔርን አሳዝኗል። የእግዚአብሔር ጸጋ የእግዚአብሔር መንፈስ ርቆታል። ደግሞ እግዚአብሔር መንፈሱን በዳዊት ላይ አፍስሷል። ዳዊትን አስነስቷል። አሁን የሳኦል ስጋቱ ከወንበሬ የሚያስነሳኝ ስልጣኔን የተጋፋ ሰው መጣብኝ አለ። ዳዊት ግን ሲታይ በጣም ሕፃን ነው፣ ብላቴና ነው። ለሳኦል ወታደር አለው፣ ሰራዊት አለው። ለአንድ ዳዊት መጨነቁ ግን ይገርማል። ዳዊት ከሺህ ሰራዊት የሚበልጠው እግዚአብሔርን ይዞታል። ሳይታገል የሚጥለውን እግዚአብሔርን ያዙት፣ ሳይወረውር የሚመታውን እግዚአብሔርን ያዙት። ከዛ በኋላ ጠላታችሁ እንደ ገል እየተቀጠቀጡ እንደ ሰም እየቀለጡ ከእግራችሁ ስር ይወድቃሉ። ኃይለኛው እግዚአብሔርን ያዙት። ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። ኃይል እግዚአብሔር ነው በሉ። ኃይሌ ማን ነው ወገኖቼ? ኃይሌ ማን ነው?
ጎልያድ የወደቀው እኮ በጠጠር ነው። ጠጠር ሰው ጣለ ሲባል ሰምተን አናውቅም። ታውቃላችሁ? ጠጠር ሰው ጣለ ሲባል እንደው አይገርምም? በጣም ኤግዛጀሬት አድርገን የምንነግራችሁ ታሪክ አይደለም። በጠጠር ሰው ወድቆ አያውቅም። ጠጠሩ ላይ ግን እግዚአብሔር ኃይል ስለነበረ። የማን ኃይል? ስለዚህ ለጠላት የሚወረወረው አንዲት ቃል ነው፣ እግዚአብሔር ጋሻዬ ነው። እግዚአብሔር ጋሻ ከሆነ የጠላት ጦር አይወጋህማ። እግዚአብሔር መተማመኛ ከሆነ እግዚአብሔርን ከታመን አንተ ሰምስካይ አንተ ግን መጠጊያ አይደል? መጠጊያ አድርጉት እግዚአብሔር። መጠጊያ ከእናት በላይ ከአባት በላይ አሁን ካስጠጓችሁ ከተጠጋችሁት ሰው በላይ እግዚአብሔር መጠጊያ ነው። ሳኦል ዳዊት ባገኘው ክብር ፈራው እና ዘግቶ መማከር ጀመረ። እግዚአብሔር ደግሞ ጠላቶቹ ዘግተውበት የመከሩበት ምክር የደገሱለትን የሞት ድግስ የገዛ ልጁ እንዲሰማ አደረገ። ዮናታን የጠላት ቤት አባቱ በዳዊት ላይ የሚያሴረውን ሴራ እንዳዳምጥ አደረገው። ሰራዊት አሰልፏል። ዳዊት እንዲያዝ እንዲገደል መክሯል። ጠላት ሁልጊዜ የግድያና ዛቻ ሌላ ማስፈራሪያ ያወጣብናል። በሌለበት እንድንታሰር በሌለንበት እንድንገደል ዓለም ይፈርድብናል። መድኃኒዓለም ደግሞ ያስመልጠናል። ማን ያስመልጠናል? መድኃኒዓለም። ማን ያስመልጠናል? መድኃኒዓለም። የዳዊት ይገርማል። ሳኦል መጥቶ ማነው ዮናታን መጥቶ ምን ይለዋል? አባቴ ሊገርልህ ነውና በዚህ መንገድ ይመጣል፣ በዚህ በኩል ጥፋ እያለ ያስመልጠዋል። ከጠላት ቤት የሚያስመልጥ ወዳጅ ይስጣችሁ መድኃኒዓለም። ከጠላት ቤት የመርዙን ብልቃጥ የሚደፋ ወዳጅ ይስጣችሁ መድኃኒዓለም። እግዚአብሔር ለካ ሲወደን እንደዚህ ነው። ከወዳጅ ቤት ወዳጅ ትጠብቃላችሁ። ከጠላት ቤት ወዳጅ የሚጠብቅ ማን ነው? ከጠላት ቤት አምኖ እንጀራ ይበላል? ከጠላት ቤት አምኖ ውሃ ይጠጣል? የለም። እግዚአብሔር ለካ ሲወደን ከጠላት ቤትም ወዳጅ ይሰጠናል። ክብረ ምስጋና ለመድኃኒዓለም ይሁን። ሊያድነው የሚችለው እግዚአብሔር አይደለ? እንዲህ ያለው ከሚከቡኝ ከአእላፍ ሕዝብ አልፈራም እኮ ነው ያለው ዳዊት። ምን ከሚሉኝ? እስቲ ከሚከቡኝ በሉ። ከአእላፍ ሕዝብ አልፈራም። አያችሁ፣ ዳዊት የተማመነበት ሰራዊት የለውም። በሰራዊት ብዛትም አያምንም። ኃይል እግዚአብሔር እንደሆነ ያውቃል። ስለዚህ ምን አለ? ከሚከቡኝ ከአእላፍ ሕዝብ ምን አልልም፣ አልፈራም። ማዳን ደግሞ የእግዚአብሔር ነው። ጠላት ይደግሳል እንጂ እኔ አልሞትም። እኛ ያለነው በእግዚአብሔር እጅ ነው። በሱ እጅ ያለ መቼ ይወድቃል? በአማኑኤል እጅ የተያዘ እንዴት ይወድቃል? የያዘ እጅ እኮ ነው መድኃኒዓለም። የማይጥል እጅ፣ የማይዝል እጅ፣ የመድኃኒዓለም እጅ፣ ምህረት ያለው እጅ፣ ይቅርታ ያለው እጅ፣ ሰላም ያለው እጅ፣ በረከት ያለው እጅ የመድኃኒዓለም እጅ ነው። ምዕመናን እንደ ዳዊት ዛሬ ቀኑ መሽቶብናል፣ መቼ ትመጣለህ እንበለው። ዳዊት ሳኦል ብቻ አይደለም፣ የገዛ ልጁ አቤሴሎም በጠላትነት በተነሳበት ሰዓት ብዙዎች ተነሱብኝ። ብዙሃን ይቤልዋ ለነፍሴ እያድነኪ አምላክኪ፣ ብዙ ሰዎች አምላክሽ አድንሽም አሉኝ። አንተሰ ምስካዬ አንተ ግን መጠጊያዬ ነህ። እኔ ከምወረውረው አንተ አታመልጥም ይሉኛል። እኔ ከቆፈርኩልህ ጉድጓድ ይሄንን ወር ይሄንን ሳምንት አታልፍም ብለው ይዝቱብኛል። መጠጊያዬ አይደለህ መድኃኒዓለም ይላል። መድኃኒዓለም እግዚአብሔርን መጠጊያ አድርጉታ። ቀኑ መሽቶብናል፣ መች ትመጣለህ? መድኃኒዓለም ፈተና ውስጥ ነን፣ መቼ ትመጣለህ? ያውም በተወሳሰበ ችግር ውስጥ ነን ያለነው። ያውም ችግራችን ሰንሰለታማ ነው። ከዛሬ ይስተካከላል ስንል ነገሮች ሁሉ እየባሱብን ነው። መቼ ትመጣለህ ወደኛ? መቼ ልታረጋጋን? መቼ ደህና ልታረገን? ሰላም ናፍቆናል መድኃኒዓለም። ሰላማችን መቼ ትመጣለህ? በረከታችን አንተ ነህ። መውጣት መግባታችን ባንተ ነው መድኃኒዓለም። ታመናል። መርፌ ሰልችቶናል፣ መድኃኒት ሰልችቶናል። ዓለም የመድረውን ሰጣ መድኃኒት ትለናለች። መድኃኒዓለም መቼ ትመጣለህ? አንተ እኮ የሌለህበት ጊዜ የለም። አንተ እኮ የታጣህበትን ቦታ የለም። በሁሉ የሞላህ አምላክ ነህ። ጭንቀታችን ቢሰፋ ችግራችን ቢገዝፍ መቼ ትመጣለህ እንለዋለን። እሱ እኮ አጠገባችን ነው። ሁል ጊዜ እናገረዋለሁ፣ ደግሜ ልንገራችሁ ምዕመናን። መድኃኒዓለም በር ያንኳኳ የሚያሳይ ስዕል ታውቃላችሁ? በቤታችሁ በር ሲያንኳኳ መዝጊያ ሲመታ ታውቃላችሁ? እሱ ስዕል ምን ያስተምራል? ምን ያሳያችኋል? አይገርምም? ትህትናው አይገርምም? መድኃኒዓለም ትዕግስቱ የማይከፈት በር ላይ መቆሙ አይገርምም? ትዕቢት የቆለፈው በራችን
ክፋት የቆለፈው በራችን ላይ ቆሞ ምቀኝነት የዘጋው በራችን ላይ ቆሞ እንዴት ያለ ትዕግስት ነው! በሩ አይከፈትም ብሎ ጥሎ አለመሄዱ እንዴት የሚገርም ነው! እናንተ እኮ ትዕግስት የላችሁም። ሰው በር ላይ ቆማችሁ አንድ ደቂቃ መዝጊያ ብትመቱ እንዲህ ብላችሁ ነው የምትሄዱት። ባይኖሩ ነው እንጂ ቢኖሩማ በሩን ይከፍቱልን ነበረ ትላላችሁ። ባይኖሩ ነው ብሎ ትቶን አልሄደም መድኃኔዓለም። ከውስጥ ሆነን በተሸለመ ቤት ገብተን እንደቆለፍንበት መድኃኔዓለምን በደጅ እንዳቆም ነው ያውቃል። ማን ይክፈትለት የልቡን በር ለዚህ ጌታ? ማን ይክፈትለት? ከቂም ከበቀል የጸዳ ልብ የለንም። ተጨካክነናል፣ አንተማመንም። ፍቅራችን የውሸት ነው። በሽንገላ ፍቅር አብደናል። አያችሁ መድኃኔዓለም ደጃችሁን ሲመታ ዘንበል ብሎ ያዳምጣል። ድምፄን የሰማ ማን ይሆን በሩን የሚከፍትልኝ ይላል። በደጅ ቆሜ አንኳኳለሁ አለ። ቤት ቆሜ አንኳኳለሁ። ቤት ቆሜ አንኳኳለሁ። በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ አለ ደግሞ ቢከፍትልኝ ወደ ቤቱ ገባለሁ፣ ከእርሱም ጋር እራት እበላለሁ አለ። ገብቶ የሚወጣ እንግዳ አይደለም እኮ መድኃኔዓለም። በሩን ከከፈትክለት አብሮክ የሚኖር አባት ነው መድኃኔዓለም። እራት የሚበላ እንግዳ እኮ ወጥቶ የሚቀር አይደለም። እናንተ ቤት የሚያደርስ እንግዳ እራት ይበላል፣ ይነጠፍለታል፣ ስፍራ ይዘጋጅለታል፣ ማረፊያ ይዘጋጅለታል። መድኃኔዓለም ላይ ግን በር ቆለፍንበት። እንዴት ይግባ? አዎ ችግር ውስጥ ነን። አዎ ጭንቀት ውስጥ ነን። አዎ እናለቅሳለን። አዎ መከራው በርትቶብናል። ግን መድኃኔዓለም መቼ አልመጣለ? መጥቷል እኮ ያውም አንተ በር ቆሟል። ቤትህን አልናቀውም፣ ድህነታችን አላራቀውም። ብዙዎች በሁኔታ ሲለዋወጡ የማይለዋወጠው አባት እግዚአብሔር በራችንን አንኳኳ፣ መዝጊያችንን አንኳኳ። ማን ግን ድምፁን ሰምቶ ይክፈትለት? የሚሰማው አጣ። ግን መድኃኔዓለም ማንኳኳት ከጀመረ 2000 ዘመን አለፈው። በትዕግስት አንተ በር ላይ አለ፣ ከአንተ በር ላይ አልተነሳም። ይሄው ማንኳኳቱን ቀጠለ። ይሄው ጥሪውን ማን ይስማው ይጣራል። አሁን ንስሐ እንግባ። በራችሁ ላይ ቆሞ ለዘጋችሁበት ለመድኃኔዓለም ይቅር በለን እንበለው። እስቲ እጆቻችሁ ወደ ሰማይ አንሱ፣ ወደ ላይ አንሱ፣ በደንብ አንሱ ወደ ላይ። መድኃኔዓለም በሉት። አይሰማ መድኃኔዓለም አንተማ መተህ ነበር፣ እኔ ነኝ እንጂ ያልመጣሁት። አንተማ በሬን አንኳኩተህ ነበር፣ እኔ ነኝ ያልከፈትኩልህ። አንተማ ትፈልገኛለህ፣ እኔ ነኝ አልገኝ ያልኩ። ትዕቢት የቆለፈውን በር ክፈትልኝ መድኃኔዓለም። ይሄን በር ይክፈትልኝ መድኃኔዓለም። ይሄንን የልባችንን በር ከከፈትንለት ወደ ቤታችን ይገባል። እሱ ቤታችሁ ሲገባ ሰላማችሁ ይመለሳል። እሱ ቤታችሁ ሲገባ ደስታችሁ ይመለሳል። እሱ ቤታችሁ ሲገባ ልጆቻችሁ ይባረካሉ። እሱ ወደ ቤታችሁ ሲገባ ምንጣፋችሁን ያነጥፍላችኋል። እሱ ወደ ቤታችን ይግባ። የማርያም ልጅ ክርስቶስ ወደ ቤታችን ይግባ።